ሰበር ዜና ኢትዮጵያ ታሪካዊውን ሰባተኛ ጠቅላላ ምርጫ ትላንት ሰኞ ግንቦት 24 ቀን 2018 ዓ.ም ባካሄደችበት ወቅት ከ40 ሚሊዮን በላይ ዜጎች ድምጻቸውን መስጠታቸውን ብሔራዊ ምርጫ ቦርድ በይፋ አስታውቋል። በአዲስ አበባ ከተማ እስከ እኩለ ሌሊት የዘለቀው ረጅም ሰልፍ የዓለም አቀፍ ታዛቢዎች ምስክርነትና የቴክኖሎጂ አጠቃቀም ምርጫውን ታሪካዊ ቢያደርጉትም በቡርጂ የምርጫ ጣቢያ የተገኘው የደሞዝ አስፈጻሚዎች ማጭበርበር ግን ጣቢያው ሙሉ በሙሉ እንዲዘጋ አድርገዋል። ነገር ግን ይሄ ብቻ አይደለም። ሀገሪቱ በዲሞክራሲያዊ ሂደት ውስጥ በነበረችበት በዚህ ግንቦት 23 እና 24 ዕለት በምስራቅ አርሲ ሀገረ ስብከት በአስኮና ሺርካ ወረዳዎች በኦርቶዶክሳውያን ላይ ያነጣጠረ እጅግ ዘግናኝ ጥቃት ተፈጽመዋል። ከ10 በላይ ንጹሃን ዜጎች በአሰቃቂ ሁኔታ የተገደሉ ሲሆን የ101 ዓመት ዕድሜ ያስቆጠረው የጥላት አጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል። ምዕመናንም የጽላቱን መሸሸጊያ ፍለጋ ተሰደዋል። የሚሊዮኖችን ድምጽ ያስተናገደውን የምርጫ ውሎ በምርጫ አስፈጻሚዎች ላይ የተወሰደውን እርምጃና በምስራቅ አርሲ የተከሰተውን አሳዛኝ እውነታ በጥልቀት እንተነትናለን። እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያ በሚሊዮኖች የሚቆጠሩ ዜጎች በነቂስ ወጥተው ድምጻቸውን የሰጡበትን የሰባተኛውን ጠቅላላ ምርጫ ታሪካዊ ስኬት በምታከብርበትና ዲሞክራሲያዊ ሂደቱን በምትተነትንበት በዚህ ወቅት በሌላ በኩል ልብን የሚሰብርና ሀገራዊ መረጋጋትን አደጋ ላይ የሚጥል እጅግ አሳዛኝ ክስተት በምስራቅ አርሲ ዞን ተከስቷል። የማህበረ ቅዱሳን ቴሌቪዥን ይፋ ባደረገው መረጃ መሰረት በትናንትናው ዕለት የምርጫ ውሎ እየተጠቃለለ በነበረበትና ዋዜማው በሩበት ቀናት በምስራቅ አርሲ ሀገረ ስብከት ስር በሚገኘው ወረዳዎች ውስጥ በኦርቶዶክሳውያን ምዕመናን ላይ ያነጣጠረ እጅግ አሰቃቂና ሰብአዊነት የጎደለው ጥቃት ተፈጽመዋል። በተለይም በአስኮ ወረዳ ጥላት አጨፋ ቀበሌ በሚባለው አካባቢዎች ታጣቂ ኃይሎች በሰነዘሩት ጭካኔ የተሞላበት ወረራ በአንድ ቀበሌ ውስጥ ብቻ ከ10 በላይ ንጹሃን ኦርቶዶክሳውያን ክርስቲያኖች ተለይተው በአሰቃቂ ሁኔታ ተገድለዋል። ጥቃቱ በሰዎች ሕይወት ላይ ብቻ ያነጣጠረ ሳይሆን የዘመናት ታሪክና ሀገራዊ ቅርስ ያላቸውን የሃይማኖት ተቋማት እያወደመ ነበር። በዚህ ቀበሌ ውስጥ ከ101 ዓመታት በላይ ዕድሜ ያስቆጠረውና የአካባቢው ምዕመናን መጠለያ የነበረው የጥላት አጨፋ ቅዱስ ገብርኤል ቤተክርስቲያን በእሳት ሙሉ በሙሉ እንዲጋይና ከጥቅም ውጭ እንዲሆን ተደርጓል። ይህ ታሪካዊ መቅደስ አመድ ሆኖ ሲቀረው በአቅራቢያው በሚገኘው የካራ ኩፍቴና መድኃኔዓለም ቤተክርስቲያን ላይም በተመሳሳይ ሁኔታ ዘግናኝ ወረራና ዘረፋ ተፈጽሟል። በቤተክርስቲያኑ ቅጥር ግቢ ውስጥ የሚገኙና የንብረት ማከማቻ የነበሩ ቤቶች በሙሉ በእሳት የተለኮሱ ሲሆን ምዕመናንም የጠላትን ጥቃት ለመሸሽና ቅዱሳን ንብረቶችን ለማዳን ሲሉ የመድኃኔዓለም ቅዱስ ጽላት ይዘው በእግራቸው ወደ ሌላ ደህንነቱ ወደ ተጠበቀ አካባቢ ለመሰደድ ተገደዋል። ከዚሁ ጋር ተያይዞ የበርካታ ንጹሃን መኖሪያ ቤቶችም በእሳት ጋይተዋል። ይህ በእንዲህ እንዳለ ጥቃቱ ይበልጥ በበረታበት በዚሁ በምስራቅ አርሲ ሀገረ ስብከት ስር በሚገኘው የሺርካ ወረዳ ሌላ ዘግናኝ ግድያ ተፈጽሟል። ታጣቂዎች ግንቦት 23 ቀን ወደ ሚታና ዋጅ ቀበሌ በመግባት 2 ወጣት ኦርቶዶክሳውያንን ከመኖሪያ ቤታቸው አፍነው በመውሰድ በቁጥጥር ስር አውለዋቸዋል። በመቀጠልም እነዚህን ወጣቶች ወደ ሚታና ጋዶ ቀበሌ በመውሰድ አንደኛውን ወጣት በስለት በማረድ ሁለተኛውን ደግሞ በጥይት በመምታት በከፍተኛ የጭካኔ ደረጃ ሕይወታቸውን አጥፍተውታል። ሕይወታቸውን ያጡት የእነዚህ ወጣቶች ስርዓተ ቀብር ትላንት ግንቦት 24 ቀን በጋዶ ማህደረ ስብሐት ቅድስት ማርያም ቤተክርስቲያን እጅግ በርካታ ምዕመናንና የቤተሰብ አባላት በተገኙበት በአንድ መቃብር ውስጥ በታላቅ ሐዘን ተፈጽመዋል። የምስራቅ አርሲ ሀገረ ስብከት በአገልጋዮችና በምዕመናን ላይ በተደጋጋሚ መሰል ጥቃቶች የሚፈጸሙበት ስሱ ቀጠና መሆኑና ማህበረ ቅዱሳን ቴሌቪዥንም ለዓመታት ይህንን መረጃ ለአንባቢና ለሚመለከተው አካል እያደረሰ ቢሆንም ዛሬም ድረስ በንጹሃን ላይ የሚደርሰውን ግድያና መፈናቀል የሚያቆም ዘላቂ መፍትሄ አለመገኘቱ በሀገሪቱ የህግ የበላይነትና በዜጎች ደህንነት ላይ ትልቅ ጥያቄና ጥቁር ጥላን ጥለዋል። ትላንት ሰኞ ግንቦት 4 ቀን 2018 ዓ.ም የተካሄደው ሰባተኛው ጠቅላላ ምርጫ መጠናቀቁን ተከትሎ የወጡት መረጃዎች ኢትዮጵያ በአሁኑ ወቅት ያለችበትን እጅግ ውስብስብ የፖለቲካና የማህበራዊ እውነታ ቁልጭ አድርገው የሚያሳዩ ሆነዋል። በአንድ በኩል ከ40 ሚሊዮን በላይ ዜጎች በከፍተኛ የዲሞክራሲያዊ ንቅናቄ በጽናት ተሰልፈው ድምጽ የሰጡበት የሀገር ውስጥና የዓለም አቀፍ ታዛቢዎች
በቴክኖሎጂ አጠቃቀምና በአካቶነት መርህ የአህጉሪቱ መሪነቷን የመሰከሩበት ታላቅ ሀገራዊ ስኬት ተመዝግቧል። ይህ ሂደት ሀገሪቱ ተቋማዊ አቅሟን ለመገንባትና የህዝቧን የፖለቲካ ተሳትፎ ለማሳደግ የሄደችበትን ረጅም ርቀት የሚያሳይ አዎንታዊ ገጽታ ነው። ይህንን ታሪካዊ ሀገራዊ ኩነት አስመልክቶ የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ ትላንት እኩለ ሌሊት አልፎ ሌሊት 7 ሰዓት ገደማ በሰጡት አስቸኳይ ጋዜጣዊ መግለጫ የምርጫውን መጠቃለልና የተመዘገቡ የመጀመሪያ ደረጃ መረጃዎችን ይፋ አድርገዋል። የቦርዱ ዋና ሰብሳቢ ይፋ እንዳደረጉትም የምርጫ ቦርድ የዴስክ ባለሙያዎች በስልክና በጽሁፍ መልእክት እስከ ምሽቱ 2 ሰዓት ድረስ ከተለያዩ የምርጫ ክልሎች በወሰዷቸው መረጃዎች መሰረት በአጠቃላይ ከ40 ሚሊዮን በላይ መራጮች ድምጻቸውን በይፋ ሰጥተዋል። ይህ ቁጥር እጅግ ከፍተኛና ታሪካዊ የተሳትፎ ምጣኔን የሚያሳይ ሲሆን ዋና ሰብሳቢዋ አጽንኦት ሰጥተው እንደገለጹት ግን ቁጥሩ ገና የመጨረሻ አይደለም። በተለይም የኔትወርክ መቆራረጥና የስልክ ግንኙነት አስቸጋሪ በሆነባቸው ሩቅና ገጠራማ አካባቢዎች የሚገኙ የምርጫ ጣቢያዎች መረጃ ገና ሙሉ በሙሉ ስላልተካተተ አጠቃላይ ድምጽ የሰጡ ዜጎች ቁጥር ከዚህ ከተጠቀሰው 40 ሚሊዮን በእጅጉ የላቀ እንደሚሆን በልበ ሙሉነት አስታውቀዋል። የዘንድሮ የሰባተኛው ጠቅላላ ምርጫ አንዱ ልዩ መገለጫ በዋና ከተማው አዲስ አበባ የታየው እጅግ ከፍተኛና ያልተጠበቀ የመራጭ ህዝብ ቁጥር ቦርዱ ማምሻውን ባወጣው አስቸኳይ መግለጫ የድምጽ መስጫ ሰዓቱ እስከ እኩለ ሌሊት 6 ሰዓት ድረስ እንዲራዘም ወስኖ ነበር። የድምጽ ቆጠራ ሂደቱን በተመለከተም ሰብሳቢዋ ሜላትወርቅ ኃይሉን እንዳብራሩት በትናንትናው ዕለት ቆጠራው ተጠናቆ መጠቃለል በሚችልባቸው ቦታዎች ሁሉ ውጤቱ ተጠቃሎ የሚያደርስ ሲሆን ዘግይቶ የምርጫ ሂደቱ በሚጠናቀቅባቸውና በሌሊት ለቆጠራ የማይመች ሁኔታ ባለባቸው አካባቢዎች ግን የቆጠራ ሂደቱ በዛሬው ዕለት ማለትም ማክሰኞ ይከናወናል። ይህ የቆጠራ ሂደት ሙሉ በሙሉ ግልጽነት ባለው መልኩ የፖለቲካ ፓርቲ ወኪሎችና የሀገር ውስጥና ዓለም አቀፍ ታዛቢዎች በተገኙበት ብቻ እንደሚካሄድ ቦርዱ አስገንዝበዋል። ምንም እንኳን ምርጫው በአብዛኞቹ የሀገሪቱ ክፍሎች ሰላማዊና የተሳካ መልክ የነበረው ቢሆንም በአንዳንድ አካባቢዎች ግን በጸጥታ እክልና በአሰራር ግድፈቶች ምክንያት የምርጫው ሂደት ሳይካሄድ ቀርቷል ወይም እንዲቋረጥ ተደርጓል። ዋና ሰብሳቢዋ ትላንት እኩለ ቀንና በሌሊቱ መግለጫቸው እነዚህን ፈተናዎች በዝርዝር አቅርበዋል። በመላ ሀገሪቱ በሚገኘው አጠቃላይ መዋቅር ውስጥ በ143 የምርጫ ጣቢያዎች ላይ በጸጥታ ችግር ምክንያት የድምጽ መስጠት ሂደቱ ሙሉ በሙሉ ሳይካሄድ ቀርቷል። በአማራ ክልል በሚገኘው የኩታበር ምርጫ ክልል ካሉ ጣቢያዎች መካከል በ15ቱ ላይ ድምጽ መስጠት በተሳካ ሁኔታ የተከናወነ ቢሆንም በዚሁ ምርጫ ክልል ስር በሚገኙ 4 ጣቢያዎች ላይ ግን በጸጥታ ምክንያት ምርጫ ሳይደረግ ቀርቷል። በመኩሳችና ቀርሳ ምርጫ ክልሎች ያለው የጸጥታ ሁኔታ ባለመሻሻሉ ምክንያትም በተመሳሳይ መልኩ የድምጽ መስጠት ሂደቱ ሳይከናወን ቀርቷል። በቀኑ መግለጫ ላይ ችግር እንዳለበት ተጠቅሶ የነበረው የቢሎኖፓይ ምርጫ ክልል ሁኔታዎች በመመቻቸታቸው በዛሬው ዕለት ማለትም ማክሰኞ ምርጫው እንዲካሄድበት ቦርዱ አቅጣጫ አስቀምጧል። በቡርጂ ምርጫ ጣቢያ የተመደቡ የምርጫ አስፈጻሚዎች ራሳቸው በድምጽ መስጫ ወረቀቶች ላይ በህገ ወጥ መልኩ ምልክት እያደረጉ ወደ ሳጥን ውስጥ ሲከቱ እጅ ከፍንጅ ተገኝተዋል። ይህንን የህግ ጥሰት ተከትሎ ቦርዱ አስቸኳይ ስብሰባ በማድረግ የቡርጂ ምርጫ ጣቢያ ሙሉ በሙሉ እንዲዘጋና ውጤቱ እንዲሰረዝ ወስነዋል። ይህንን ድርጊት በፈጸሙት አስፈጻሚዎች ላይ በቀጣይነት ስለሚወሰደው ጥብቅ የወንጀልና የአስተዳደር እርምጃ ቦርዱ ተነጋግሮ ውሳኔውን በይፋ እንደሚያሳውቅ ገልጿል። በተጨማሪም ተመሳሳይ ድርጊት የፈጸሙ የምርጫ አስፈጻሚዎች ስለመኖራቸው ከሌሎች አካባቢዎችም ጥቆማዎች የደረሱት መሆኑን ቦርዱ አልሸሸገም። ይህ የሰባተኛው ጠቅላላ ምርጫ በጥቅሉ ሲታይ በአንዳንድ አካባቢዎች የጸጥታ ፈተናዎችና በቦርዱ የታዩ የአሰራር ማጭበርበሮች ቢገጥሙትም በሚሊዮኖች የሚቆጠሩ ዜጎች እስከ እኩለ ሌሊት በጽናት ተሰልፈው ድምጻቸውን የሰጡበትና የሀገሪቱን ዲሞክራሲያዊ ጉዞ ወደ አዲስ ምዕራፍ ያሸጋገረ ትልቅ ሀገራዊ ስኬት ተብሎ ተመዝግቧል። ይህ ታሪካዊ ሰባተኛ ጠቅላላ ምርጫ በአንድ በኩል ከፍተኛ የህዝብ ተሳትፎ የተመዘገበበት፣ በሌላ በኩል ደግሞ በአንዳንድ አካባቢዎች የጸጥታ ፈተናዎችና የአሰራር ጥሰቶች የታዩበት መሆኑ ግልጽ ቢሆንም የሀገር ውስጥና የዓለም አቀፍ ታዛቢዎች ሂደቱን በሚመለከት የሰጡት የምስክርነት ቃል ግን ለኢትዮጵያ ዲሞክራሲያዊ ጉዞ አዲስ ተስፋ የሰጠ ሆኗል። የተለያዩ ተቋማት በመላ ሀገሪቱ ባሰማራቸው በሺዎች የሚቆጠሩ ባለሙያዎች አማካኝነት የምርጫውን የቅድመ ዝግጅት፣ የድምጽ አሰጣጥና የድምጽ ቆጠራ ሂደቶችን በጥልቀት ሲከታተሉ ውለዋል። ታዛቢዎቹ በተለይ ትኩረት ያደረጉት የምርጫ ጣቢያዎች የነበረው ድባብ ምን ይመስል ነበር፣ የህግ የበላይነት መከበሩንና የአካቶች መርሆች በተግባር መተርጎማቸውን ማረጋገጥ ላይ ነበር። በዚህ ረገድ የኢትዮጵያ ሰብአዊ መብቶች
ኮሚሽን በዋና ኮሚሽነር ብርሃኑ አደሎ መሪነት ባሰማራው ሀገራዊ የክትትል ቡድን አማካኝነት በመላው ሀገሪቱ በ175 የምርጫ ክልሎችና ከ2700 በላይ በሚሆኑ የምርጫ ጣቢያዎች ላይ እጅግ ሰፊ የክትትል ስራን አከናውኗል። የኮሚሽኑ ከፍተኛ አመራሮች በአርባ ምንጭና በጅማ ከተሞች የሚገኙ የምርጫ ጣቢያዎችን በአካል ተገኝተው የተመለከቱ ሲሆን ከተመልካችነታቸው በኋላ በሰጡት መግለጫ በሂደቱ ላይ ምንም አይነት መዋቅራዊ ወይም ጎልቶ የወጣ የሰብአዊ መብት ጥሰት እንዳልተመዘገበ በይፋ አረጋግጠዋል። ኮሚሽነር ብርሃኑ አደሎ እንዳመለከቱት ድምጽ አሰጣጡ ከተጀመረበት ማለዳ አንስቶ መራጮችና ታዛቢዎች በሰዓቱ ተገኝተው በንቃት የተሳተፉበት ሰላማዊ ሂደት የነበረ ከመሆኑም በላይ በተለይም ለአካል ጉዳተኞችና ልዩ ድጋፍ ለሚያስፈልጋቸው ዜጎች ምቹ የሆኑ የአሰራር መርሃ ግብሮች ተዘርግተው መዋላቸው የምርጫውን ዓለም አቀፍ ደረጃ የጠበቀ መሆን ያሳየበት ሁኔታ ነው። ከሀገር ውስጥ ሲቪል ማህበራት ጥምረት አንጻር ደግሞ የኢትዮጵያ ሲቪል ማህበራት ድርጅቶች የምርጫ ህብረት በመላ ሀገሪቱ በአጠቃላይ 3149 ታዛቢዎችን በማሰማራት እጅግ ሳይንሳዊና መረጃን መሰረት ያደረገ ምልከታ አድርጓል። የጥምረቱ ቦርድ ሰብሳቢ ሳህለ ስላሴ አበበ ይፋ ባደረጉት የመካከለኛ ቀን የምርጫ ምልከታ ሪፖርት ድምጽ አሰጣጡ በአብዛኛው በሀገሪቱ የህግ ማዕቀፎችና ደንቦች መሰረት መከናወኑን አረጋግጠዋል። በጥናት ከተወሰዱት የምርጫ ጣቢያዎች መካከል 99 በመቶ የሚሆኑት የጥምረቱ ታዛቢዎች ያለምንም ተጽዕኖና ገደብ በነጻነት ስራቸውን እንዲያከናውኑ የፈቀዱ ሲሆን 97 በመቶ የሚሆኑት የምርጫ አስፈጻሚዎችም በሰዓቱ ተገኝተው ስራቸውን በኃላፊነት መጀመራቸውን ሪፖርቱ ያሳያል። በተጨማሪም የፖለቲካ ፓርቲዎች የምረጡኝ ቅስቀሳ ቁሳቁሶች ከህጉ ርቀት ውጪ መሆናቸውና 96 በመቶ የሚሆኑት ጣቢያዎች ለሴት መራጮች እጅግ ምቹና ደህንነታቸው የተጠበቀ ድባብ መፍጠራቸው በጥምረቱ ተረጋግጧል። በመጨረሻም የምስራቅ አፍሪካ በይነ መንግስታት ባለስልጣን የኢትዮጵያን የምርጫ አስተዳደር እድገት እጅግ በላቀ ደረጃ ወድሷል። የልኡካን ቡድኑ መሪና የቀድሞዋ የኡጋድ ምክትል ፕሬዝዳንት ዶክተር ስፔዚዮዛ እንደገለጹት ታዛቢዎቻቸው በትላንቱ ውሎ ምንም አይነት መዋቅራዊ የአሰራር ግድፈት ወይም የህግ ጥሰት አልታዘቡም። ዶክተር ካዚቢዌ በተለይም አጽንኦት የሰጡት ኢትዮጵያ በምርጫ አስተዳደር ላይ ያሳየችውን የቴክኖሎጂ አጠቃቀም ሲሆን ሀገሪቱ ዘመናዊ ዲጂታል መሳሪያዎችን ከኮሙኒኬሽንና መረጃ ልውውጥ ጋር በማቀናጀት በአፍሪካ አህጉር ግንባር ቀደም መሆኗን ገልጸዋል። ይህ የቴክኖሎጂ ስኬትና የወጣቶች የሴቶች የአረጋውያንና ነፍሰ ጡር እናቶች በነቂስ ወጥተው ያሳዩት ከፍተኛ ተሳትፎ ኢትዮጵያ የአፍሪካ አህጉር ዋና ከተማነቷን በዲሞክራሲያዊ መንገድ በድጋሜ ያረጋገጠችበት ትልቅ የታሪካዊ ምዕራፍ መሆኑን የዓለም አቀፉ ታዛቢ ቡድን በምስክርነቱ በይፋ አስፍሯል። ክቡራትና ክቡራን ኢትዮጵያ በአንድ በኩል በሚሊዮኖች የሚቆጠሩ ዜጎች በነቂስ ወጥተው ድምጽ እየሰጡበትን የሰባተኛውን ጠቅላላ ምርጫ ስኬት ያከበረችበት ቢሆንም በቡርጄ የታዩ የአስፈጻሚዎች ማጭበርበርና በምስራቅ አርሲ በንጹሃን ዜጎችና በአብያተ ክርስቲያናት ላይ የተፈጸመው አሰቃቂ ጥቃት ግን ሀገራዊ መረጋጋትን ለመፍጠር አሁንም ብዙ የቤት ስራዎች እንዳሉብን ማሳያ ነው። መሰል አዳዲስ ሰበርና ወቅታዊ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑን። በቀጣዩ ሰበር መረጃ እስከምንመለስ ሰላም ቆዩን።